አሰላሙ አሌይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ከኔ ጋር አልሐምዱሊላህ ሁሉ ሰላም። እንዲሁም የሌላ እምነት ተከታይ ወገኖች ሰላም ብያለሁኝ። ሰላማችሁ ትርፍ ይበልን ብያላችሁበት። ቻናሌን ሰብስክራይብ በማድረግ ቤተሰብ ሆኖ ነባሮች እንኳን ደህና መጣችሁ፣ አዲሶችም ደግሞ ሰብስክራይብ በማድረግ ቤተሰብ ሆኖ ዛሬ ይዤላችሁ የመጣሁት እንግዲህ የስደት ስቃዩ እንደቀጠለ ነው። ሱብሃንአላህ አላህ ወጥቶ ከመቅረት ይጠብቀን። ስደት ወተን በስደት ከመሰቃየትም ከስደት ፈተናም ደግሞ አላህ ይጠብቀን። በሰላም ሀገራችን እንደወጣን በሰላም ሀገራችን እና ይመልሰን እያልኩኝ ቪዲዮውን ወስዳችኋለሁ ወደ ቪዲዮ ማለት ነው። ወደ ቪዲዮ ሰላም አለይኩም። ይችን እህታችንን ኩዌት አየር መንገድ ነው ያገኘኋት። እስኪ ተናገሪ፣ ማን ነበር ስምሽ? ስሜ ረዚቃ እባላለሁ። እሺ፣ በኢትዮጵያ 12 ነበር የመጣሁት ወደ ኩዌት። አዎ፣ እሺ። እንደመጣሁ የሆነ ክፍል ቆልፎ አስገቡኝ፣ እዚሁ ፖሊሶቹ ማለት ነው። ከዛን አሻራ ሳረግ ካንስሌሽን ምናምን መግባት አትችይም ኩዌት አሉኝ። እሺ። ከዛ በኋላ የሆነ ክፍል ቆልፉብኝ፣ ያው መመለስበት ትኬቱ ተሰጠኝ። ብሩን ደግሞ ተበድሬ ነው የመጣሁት። 80,000 ብር አስጨረሱኝ። ኤጀንሲ ማን ይባላል? ለቤክ ኤጀንሲ ይባላል። ለቤክ የት አካባቢ ነው ያለው? ጅማና ላምበረት ነው ያለው። እና አሁን ታስረሽ ወደ ሀገር ልትመለሽ? አዎ ተመለሽ ተባልኩኝ። 2 ቀን ቆይታ በኋላ እና ልጆች ያሉሽ? አዎ 2 ልጆች አሉኝ፣ ሴት ልጆች ለወንድሜ ሰጥቼ ነው የመጣሁት። ለቤክ ኤጀንሲ የት ነው ያለው? በጣም ያሳዝናል እውነት ለመናገር ማለት ነው። እንግዲህ ሰርቻ ያልፍልኛል ልጆችን ትልቅ ደረጃ ደርሳለሁ ብላ ነው እንግዲህ የወጣችው ከሀገር ማለት ነው። እና በጣም ነው ልቤን የሰበረው ቪዲዮ ማለት ነው። ይሄ ቪዲዮ የሁለት ሴት ልጆች እናት ነኝ፣ ልጆችን ደግሞ ለወንድሜ ጥዬ ነው የመጣሁት እያለች ነው። እና በጣም ያሳዝናል። እንግዲህ ከሀገር ስትወጣ እንኳን አይደለም ኢትዮጵያ ምንም ነገር ከሌላችሁ 80,000 ብር ቀርቶ አይደለም እና 10 ብር ይቸግራል ኢትዮጵያ ላይ ማለት ነው። እና ልጅቷ እንግዲህ ሊመልሱኝ ነው ሊከነስሉኝ ተከንስለሻን አሉ። እንዲያው ቪዲዮውን እንዳያችሁት ማለት ነው እያለች ነው እንግዲህ ይቺ ልጅ በጣም ያሳዝናል። እንግዲህ ሊመልሷን ነው ማለት ነው። 80,000 ብር ቀርቶ አይደለም እና በአሁኑ ሰዓት 10 ብር ከሌለ የለም ማለት ነው። ወይት ይመጣን ሰማይ ከፍ ብሎ ቢያው ሰማይ ዝቅ ብሎ ቢያው መሬት ነው የሚሆነው ማለት ነው። እና ለሌለው ሰው 80,000 ብርም ቢሆን ከባድ ነው። እንግዲህ የልጆቿ ልታሳድግ ተሰዳ ልትለወጥ ነው እንግዲህ ይሄ ነገር ይመጣብኛል ብላ አይደለም እንግዲህ ይሄንን 80,000 ብር ደግሞ ከሰው አንስታ ሊሆን ይችላል። ምስኪን እንግዲህ ወንድሜ ጋ ናቸው ልጆች እያለ ነው እንግዲህ ለልጆቿ ነው የተሰደደችው። ይሄን ምስኪን በጣም ያሳዝናል እውነት ለመናገር ማለት ነው። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አድርጎልን ስደት በቃችሁ ብሎ በሀገራችን የምንኖርበትን ህይወት አላህ ይወፍቀን። ሁላችንም የኔ ስደተኞች በስደት ያላችሁ ፈጣሪ ይጠብቃችሁ። አላህ ሱብሃነሁ ወተዓላ ከወጥቶ ከመቅረትም ከሁሉም ነገር ከዱንያ ፈተና አላህ ይጠብቀን። በሰላም ሀገራችንን እንደወጣን ደግሞ በሰላም ለሀገራችን ያብቀን ያ ረብ ኢንሻአላህ። በጣም ያሳዝናል ለመናገር ማለት ነው። እንግዲህ እቺ ልጅ መጥታ ሪፖርት ሰዎች ይቀበሉኛል ብላ እያሰበች ከዛ በመጨረሻ እንግዲህ ተንከሰለሻነ አንቺ ወደ ኢትዮጵያ ነው የምትሄጂው ተብሎ እዛው ሪፖርት ላይ ያለ የቲኬቷን ተሰጠኝ እያለች ነው እያለቀሰ ያለችው ማለት ነው። በጣም ከባድ ነው። በጣም ያሳዝናል ለመናገር ማለት ነው። አላህ እንግዲህ ወጥቶ ከመቅረት የሚጠብቀን ከእንደዚህ አይነትም ደግሞ ፈተናዎች አላህ ይጠብቀን። የሰው ልጅ ይፈተናል ማለት ነው። አላህ የሚወደውን ይፈትናል። ግን ደግሞ ፈተናውን ደግሞ እኛ ሰዎች ዳኢፍ ነን መቋቋም የምንችልበትን ደግሞ አቅም አላህ ይስጠን ማለት ነው። እና በጣም ያሳዝናል። እኛ ኢትዮጵያውያንም ሆነ ሌሎች ዜጋ ማለት ነው ሱብሃንአላህ ስደት እንዳለ ሆኖ ሶሻል ሚዲያ ባይኖር ማለት ነው እንደ ምን ይበቃ ነበር። እውነት ለመናገር እኔ እንደሳስበው ሶሻል ሚዲያ በመኖሩ እውነት ጥሩ ነው ማለት ነው። አሁን እንግዲህ እቺ ልጅ ስንቶቻችን ነበር ያኔ አልቅሰን ዝም ብለን የምንቀር። አላህ ብቻ በደላችንን የሚያየው ማለት ነው።
ግን ደግሞ ቢሆንም ሰዎች ሰበብ ሆነው ያው አሁን ቢሆን አላህ ነው በደልን የሚያየው ሚዛናዊ ጌታዬም ደግሞ አላህ ሱብሃነሁ ወተዓላ ብቻ ነው። ነገር ግን ደግሞ ሶሻል ሚዲያ ለብዙ ነገሮች ይጠቅማል ማለት ነው። አሁን ይቺ ልጅ እንግዲህ ይህ ልጅ አግኝቶ ቀርጿን ነው እንግዲህ ያው ሶሻል ሚዲያ ባይኖር ለምሳሌ አሁን ቲክቶክ እንደዛ ባይኖር ፌስቡክ እና ባይኖር እንደዚህ አይነት ነገር ማለት ነው እንግዲህ ይቺ ልጅ ምንም ነገር አሁን የህግ አካልም ሊረዳት ይችላል ሊስተካከልላት ይችላል ማለት ነው። ሶሻል ሚዲያ አቅም አለው ከአላህ በታች ማለት ነው። እና ያሳዝናል። አላህ ወጥቶ ከመቅረት ይጠብቀን፣ ከዱንያ ፈተናም አላህ ይጠብቀን። በጣም ከባድ ነው ማለት ነው እና በጣም ነው ያሳዘነችኝ። አሁን ላይ ስቀርጽላችሁ ምንም ነገር ከእንቅልፌ ተነስቼ ነው ማለት ነው። በጣም ነው ያሳዘነችኝ። እናም አላህ ይጠብቀን። ደግሞ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ለምን አታበረታቱኝም? የውድ ሀገሬ ልጆች የመዳም ቅመሞች አበረታቱኝ። እኔም ስደተኛ እህታችሁ ነኝ። ሰብስክራይብ በማድረግ ቤተሰብ ሆኖ አበረታቱኝ፣ ቻናሌን አሳድጉልኝ። ስደት ምርር ብሎኛል እና ቻናሌን ሰብስክራይብ በማድረግ ቤተሰብ የሆናችሁ አበረታቱኝ፣ አሳድጉኝ። የመዳም ቅመም እህታችሁ ነኝ እና አሳድጉኝ። በቃ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ እኛም ስደት ሰልችቶናል በቃን ብለናል። ኢትዮጵያም ያሉት እየተሰደዱ ነው። ያው እንግዲህ ምን ይመስላችኋል? እንግዲህ የሀገራችን ሁኔታ ላይ ነው። ሀገራችን ሰላም ብትሆንልን ገበሬውም እንደ ግብርናው ነጋዴውም እንደሚነግደው ሁሉም እንደ አቅሙ ይኖር ነበረ ማለት ነው። እኔ አሁን ላይ በስደትም አልተመቸ ሀገራችንም ሰላም ያረብ እንደው ሀገራችንን አላህ ሰላም ያድርግልን እና እኛም ስደት ያለነው ደከመን እያልን ነው። መሄጃ ማጣት ነው ሆነን ለመናገር። እንደኔ ግን ስደት ድክም ያለው አለ። እኔ ስደት አስጠልቶኛል የእውነት ያኔ እስከዛሬ ስኖር አንድ ቀንም ለስደት እኔ ቦታ ሰጥቼው አላውቅም ነበር። ደከመኝ ምናምንም አልልም ነበረ። አሁን ላይ ልቤ ተይዟል የሆነን ለመናገር በጣም ነው ድክም ያለኝ ማለት ነው። እና ደግሞ በቃ ወደ ኢትዮጵያ መሄድ አስብና ወደ ኢትዮጵያ በቃ በቃኝ ወደ ሀገሬ ልሄድ ልጆቼ ጋር ያገኘሁትን እንግዲህ ስንት ያኔ ሱብሃንአላህ ረሱላችን ሰለላሁ ዐለይሂ ወሰለም እንኳን የኖሩ 63 አመት ነው እቺ ዱንያ ላይ ማለት ነው። እና አሁን ስንት አመታችን ቀሪ ስንት ይቀረናል? ለምሳሌ በረሱላችን ሰለላሁ ዐለይሂ ወሰለም እድሜ እንኳን አላህ ሱብሃነሁ ወተዓላ ቢሰጠን ማለት ነው እና ቀሪ እድሜያችን ስንትስ ይቀራል? እና ለዚች አጭር ህይወት ራሳችንን አጨናንቀን ራሳችንን ነፍስያችንን በድለን ከምንኖር ሀገራችንን አላህ ሰላም ቢያደርግልን ወደ ሀገራችን እንሄድ ነበረ ማለት ነው። እኔ የሀገራችን አሁን በቃ የአንዳንድ ነገሮችን ስለ ኢትዮጵያ ምናምን ስሰማ ይሄን ስሰማ በቃ እዚችው እቀመጣታለሁ ብዬ አስባለሁ ማለት ነው። ደግሞ እንዳለ እንደዚህ ደግሞ ለመኖር ደግሞ ልቤ ደክሞኛል ወላሂ ልቤን ድክም ነው የሚለኝ ማለት ነው። እና ስደት በጣም ከባድ ነው። ልጅነታችንን ወጣትነታችንን ስደት ጨረስን ማለት ነው። የራሳችንን ህይወት ሳንኖር በስደት ላይ ከባድ ነው ለመናገር። ስደት ላይ ስንኖር ለራሳችን አንኖርም። የኗሪ አኗኗሪ ሁላችንም ቢሆን የመዳም ቅመሞች ማለት ነው የራሳችንን ህይወት አናስብም። እንኳን አይደለም እኛ ልጆቻችን የእናት ፍቅር አላገኙም ማለት ነው። እስቲ አሁን ሳውዲ አረቢያ እየመጣች ልጇን ያሳደገች አለች አብራ ወይንም በወንድም በእህት ወይንም በእናት በቃ ልጆቻችን ራሱ የእኛን ፍቅር የእናትነት ፍቅር አላገኙም ማለት ነው። በጣም ከባድ ነው። ልጅ እኮ ማለት ነው መውለድ ብቻ ሳይሆን እኮ ጌጡ የልጅ ጌጡ ማለት ነው ማሳደጉ ነው። የልጅ ጌጡ ምንድነው? ልጅን ወልዶ ማሳደግ በራሳችን በቃ እኛ በምንፈልገው አልብሰናቸው እኛ በምንፈልገውን ስነ ምግባርም ሆነ ጸባይ በቃ ልጆቻችንን እኛ በምንፈልገው ስናሳድጋቸው ነበረ። በእርግጥ ያርጋሉ፣ ግን ቢሆንም ደግሞ ማን እንደራሳችን አድርጎ ማሳደግ ማለት ነው። አላህ መርቀህ ስጠኝ ነው ማንም የሚያሳድገው ማንም አላህ ካለ መርቆ ከሰጠ
ደስ ይላል ያኔ። ነገር ግን ደግሞ እኛ ራሳችን ብናሳድጋቸው ልጆቻችንን ይበልጥ ደግሞ የተሻለ ነው። ግን ያንን ሁላችንም ከአረብ ሀገር የመጣን በናፍቆት በለቅሶ ነው እንጂ ያለነው ልጆቻችንን ለማሳደግ አልታደልንም። በሌላ ቪዲዮ እስከምንገናኝ ሰላማችሁ